አይነን አሳየኝ፣ አፍንጫህን አሳየኝ፣ ጆሮህን አሳየኝ ሲባል አይን የታል? ይኸው። ስንት አይን አለው? 1 2 1 2 2 አይን። ይሄ ምንድን ነው? አፍንጫ። ይሄ ምንድን ነው? አፍንጫ። አፍንጫ የቱ ጋር ነው? እዚህ ጋር። ይሄ ምንድን ነው? ይሄ ምንድን ነው? ጆሮ የታለ? ገጃ። አሁን ደግሞ የምንገኘው ስፒች ቴራፒ ሩም ወይም ደግሞ ቋንቋቸውን የሚያሳድጉበት ክፍል ውስጥ ነው። ሜርሲዬ፣ እነዚህ ነገሮች እንዴት ነው የምትጠቀምባቸው? ምንድን ነው የምታስተምሪበት? በስፒች ላንጉጅ ቴራፒ ፕሮግራማችን ላይ የምንሰጠው አንደኛው ነገር ሌብል ማድረግ ነው። የነገሮችን ስያሜ ነገሮች ስም እንዳላቸው ስያሜ እንዳላቸው ልጆቹ የሚያውቁበት ነው። ወይም ደግሞ ቮካብላሪ ሪኮግኒሽን፣ ወርድ ሪኮግኒሽን የምንለው ነገር ነው። ልጆቹ መናገር ባይጀምሩም የሚናገሩም ልጆች፣ ያ ማለት ሪሴፕቲቭ ስኪልም ኤክስፕሬሲቭ ስኪልም የምንሰጥበት ነው። ከእነዚህ ውስጥ መነሻ ላይ የምናደርገው ነገር እኛ ትኩረት አድርገን የምንሰራው ነገር የመጀመሪያው ላይ የሰውነት ክፍሎችን ወይም አካላቶችን መለየት ነው። የተለመደው ነገር የሰውነት ክፍሎቻችንን ስንለይ አብዛኛውን ጊዜ የምናስተምረው አይነን አሳየኝ፣ አፍንጫህን አሳየኝ፣ ጆሮህን አሳየኝ ሲባል ልጆች ወይም ደግሞ ይሄ ምንድን ነው አይን፣ ይሄ ምንድን ነው አፍንጫ። ከዚህ ባሻገር ልጆቻችንን አያድጉም። ብዙ ጊዜ ስንመለከታቸው አያድጉም። ግን የሰውነት ክፍሎች ራስን ለማወቅ ራስን ማወቅ የመጀመሪያው ትልቁ ስኪል ስለሆነ የሰውነት አካሎቻቸውን ከመለየት ከመንካት በስም ከመጥራት ባሻገር ቦዲ አዌርነስ የምንለውን ነገር ልጆቻችን እንዲያውቁ የምንሰራበት ነገር ነው። ያንን ነገር ለምንድን ነው የምናደርገው ስንል ለእኛ ልጆች በተለይ ልዩ ትምህርት ፍላጎት ላላቸው ልጆች ራስን ማወቅ፣ ይሄ ሰልፍ አዌርነስ የምንለው ኮንሰፕት በጣም ከባድ ነው። ለምሳሌ ይሄ አይናችን፣ የአፍንጫችን እነዚህ ፓርቶች የሆኑና ፓርቶች ሲገጣጠሙ ሆል የሆነ ፐርሰንን ይሰራል የሚለውን ነገር ላይ እዛ ላይ ሊሚቴሽን ስላለባቸው በልዩ ልዩ ማስተማሪያ መንገዶችን በመጠቀም ልጆቻችን የቦዲ አዌርነስ ኮንሰፕትን እንዲያዳብሩ መሰረት እንጥላለን ማለት ነው። ማስተማር የሶፍት ሳይንስ ነው አይደለም? ከጊዜ ወደ ጊዜ የተሻሻለ የሚመጣ ነው። እኛ ትኩረት አድርገን የምንሰራ የነበረው አይደንቲፊኬሽን ላይ ብቻ ነበረ። ግን ሱታይም የተገነዘብኩት ነገር ሞር ዛን ዛት ነው። ከአይደንቲፊኬሽን ባሻገር ልጆቹ በደንብ ሰልፍ ኮንሰፕት መዳበር አለበት ማለት ነው። የዚህ ቴራፒ ሴንተር ዓላማ ምንድን ነው? የሰውነት አካልን በደንብ በመረዳት ጤንነትን እንዴት መጠቀም፣ የእያንዳንዱ የሰውነታችን ጥቅም ምን እንደሆነ ግንዛቤ እንዲያዳብሩ። ለምሳሌ አሁን የረሳነው ለምሳሌ አሁን እያደጉ ሲመጡ ፕራይቬት እና ፐብሊክ ፓርቶች አሉ አይደል? ስለ ራሳቸው ሞር ባወቁ ቁጥር ነው አይደንቲፋይ ሊያደርጉ የሚችሉት። የጎረመሱ ልጆቻችን ሲመጡ የሚነኩና የማይነኩ በደንብ አይደንቲፋይ እንዲያደርጉ ራሳቸው እንዲጠብቁ ልናስተማር የምንችላቸው በደንብ ቦዲ ፓርቶችን እዚህ ጋር ካወቁ በኋላ ነው። እንደዛ ለማድረግ ምንድነው የምናደርጋቸው? ብዙ ኤክሰርሳይሶችን ነው የምንሰራው። የመጀመሪያው ስራችን የሚሆነው ሙቭመንት ኤንድ ዳንስ አለ። ሙቭመንት ኤንድ ዳንስ አክቲቪቲዎች አሉ። ሌብል ፍላሽ መጀመሪያ በፍላሽ ካርዶች እናስተምራቸዋለን። አይደንቲፋይ ያደርጋሉ። ሙቭመንት ኤንድ ዳንሶች ለምሳሌ ሄድ ሾልደር ኒሴንቶስ በእኛ ሀገር ቹቹዋ የሚሉት እነሱ በመጠቀም በሰውነት አካላቶቻቸው የሚያደርጉትን ፈንክሽን እናስተምራቸዋለን ማለት ነው። ስለዚህ እነዚህ ፍላሽ ካርዶች በመጠቀም አንደኛው
ቦዲ ፓርታቸውን አይደንቲፋይ እንዲያደርጉ ከዛ ደግሞ ፋንክሽናቸውንም ሙቭመንት እና ዳንስ ላይ አንድ ይሆናል። ለምሳሌ አሁን ይህንኛውን ብትመለከች ፐዝሎች ናቸው ቆራርጠን ማለት ነው። እነዚህ ጭንቅላት፣ ፊት፣ ሆድ፣ እግር እነዚህ ሲሆኑ አንድ ሙሉ የሆነ ሰው እንደሚሰራ እናስተምርበታለን ማለት ነው። ለምሳሌ ማለት ነው። በቀን ነው። ለምሳሌ አሁን የመጀመሪያው እንትናችን የሚሆነው የመጀመሪያው ማቺንግ ካስተማርናቸው በኋላ ማች ነው የሚያደርጉት። ራስን ከራስ ጋር፣ እጅን ከእጅ ጋር፣ እግርን ከእግር ጋር ማች ነው የሚያደርጉት ወደ ሙሉ ሰውነት ያንን ነገር። ይህንንም ደግሞ እንደዚህ ማድረግ እንደ ልጆቹ አቅምና ብቃት ደግሞ እንትን እንላለን። የመጀመሪያው ስራችን የሚሆነው ታስኩን ደግሞ ብሬክዳውን ማድረግ ነው አይደል? መጀመሪያው ስራችን የሚሆነው ስራውን ስናስጀምራቸው ምንድን ነው የምናደርገው? ራስ ይህንን ትክክለኛውን ቦታውን ከለዩ በኋላ ምንድን ነው የምናደርገው? ሁለት ምርጫ ነው የምንሰጠው ማለት ነው። ራስንና ሆድን ማለት ነው። ራስንና ሆድን ራሳቸው እንዲሞክሩት ማለት ነው። ይሄኛው ደግሞ ኢንቴንሲቭሊ የቪዥዋል ፐርፎርማንስ እና ማቺንግ ላይ በደንብ ኢንቴንሲቭሊ ለብቻ እንሰራለን ማለት ነው። ሁለት እያለ ሶስተኛው ይቀጥላል። ያው ቅድመ ተከተሉን ሃይራርኪውን ጠብቀን ማለት ነው እያደረግን እንሄዳለን ማለት ነው። ይህንን ደግሞ ስናስተምር ሁለት ኮንሰፕቶችን ደግሞ እናስተምራለን። ለምሳሌ ልጆቹ ይህንን ከለዩ በኋላ በጣም ለእኛ ልጆች የሚከብዳቸው ዋትስ ሚሲንግ ኮንሰፕት ነው። ምን የለውም የሚለው ማለት ነው። ምን የለውም የሚለው ኮንሰፕት ማለት ነው። ምን የለውም የሚለውን ኮንሰፕትንም እናስተምርበታለን ማለት ነው። ሌላው ደግሞ የኛ ልጆች በጣም የሚከብዳቸው ሀብ አለኝ የሚለው ምን አለው የሚለውን ኮንሰፕትም እናስተምርበታለን ማለት ነው። ቀላል የሆነ ነገር ነው። ቦዲ ፓርት ከአይደንቲፊኬሽን ባሻገር ልዩ ቀላል በቀላሉ የምታዘጋጃቸው ማቴሪያሎችን ተጠቅመሽ ብዙ እንትኖችን ትጠቀሚባቸዋለሽ ማለት ነው። የስና ነው ጥያቄዎችን ለምሳሌ እንትን ካለው ምንድን ነው እጅ አለው እግር አለው እያለን እንሄዳለን ማለት ነው። ምን አለው ፀጉር አለው ምን አለው ሆድ አለው የሚለውን ነገር እናስተምርበታለን ማለት ነው። ለምሳሌ አሁን ዋትስ ሚሲንግ ላይ ፊት ላይ ምን አለ ፊት ላይ አለው የሚለው ኮንሰፕት አይደለም የሚከብደን። ወላጆችዬ እንዴት ቀላልና በቀላሉ የምታዘጋጇቸው ማቴሪያል ፕሪንት አድርገሽ ላምኔት አድርገሽ በቀላሉ መጠቀም ትችያለሽ ማለት ነው። እነዚህን ማቴሪያሎችን ደግሞ አዘጋጅተን ልጆቻችንን እናስተምራለን ይሉ ወላጆች ፍላጎት ያላቸው ሰዎች ካሉ በቴሌግራም አድራሻችን እኛ ጋር እንትን በማለት ፍሪ ሶፍት ኮፒዎችን እንልክላቸዋለን። ለምሳሌ አሁን ፊት ላይ ምን አለው አያምርም? መጀመሪያ ግን ስናስተምረው ምንድን ነው የምናደርገው? ምልክት ነው እዚህ ጋር የምናደርገው። እዚች ጋር ምልክቶች። ለምን የኛ ልጆች ብዙ ጊዜ ስለማይሉ ማለት ነው። ልክ አሁን ቀደምም እንዳልኩሽ ስንጀምር ሁሉንም አይደለም በአንድ ጊዜ የምናስተምራቸው። መጀመሪያ ስናስተምር ምኑን ነው የምናስተምረው? ከአንድ አይኑ ነው የምንጀምረው ማለት ነው። አይን የት አለ? ይኸው። አይን የት አለ? ይኸው። ስንት አይን አለው? 1 2 1 2 አይን። ይሄ ምንድን ነው? አፍንጫ። ይሄ ምንድን ነው?
አፍንጫ የቱ ጋር ነው? እዚህ ጋር። ይሄ ምንድን ነው? ጆሮ የት አለ? ገጃ። ስለዚህ ቅድም ያልኩሽን ነገር አለው የሚለው አለኝ የሚለው ኮንሰፕት የሚከብድ ነገር ነው አይደለ? ፊት ላይ ምን አለ? አይን። ፊት ላይ ምን አለ? ፊት ላይ ምን አለ? ግጃፍ። ሊስት ማድረግ ይጀምራሉ ማለት ነው። ኮግኒቲቭ ስኪል ይሆንልናል ማለት ነው። ስለዚህ የሰውነት ክፍሎቻቸውን ማስተማር ሰውነታቸውን ንጽህና ለመጠበቅ እያደጉ ሲመጡ ሰውነት ለውጦችን በቀላሉ እንዲገነዘቡ በቃ ቦዲ አዌርነስ ቴራፒ የሚባል አዲስ የሆነ የትምህርት ዘርፍ ለኛ ልጆች ተጀምሯል። ይሄ ምክንያቱም በጣም ቬሪ ሴንሲቲቭ ኢሹ ስለሆነ የኛ ልጆች የቋንቋ ክፍተት ስለሚኖርባቸው ለጥቃትና ሌሎች አላስፈላጊ ነገሮች እንዳይገለጡ ለመከላከል እነዚህን ነገሮች በደንብ ማስተማር አለብን። ስለዚህ የሚነኩ የማይነኩ ጀንትል ታች፣ ባድ ታች ምናምን የሚሉትን ወደፊት ሲያድጉ የምናስተምራቸውን ኮንሰፕቶች ለመስራት እነዚህ ነገሮችን በደንብ ማስተማር አለብን። ይህንን ፋውንዴሽን ደግሞ የምንሰራው ይሄ ፕሪስኩል ላይ ከዚህ በመጀመር ወይም ደግሞ አርሊ ቴራፒ ላይ ይሆናል ማለት ነው። ያን ስናስተምር ከአይደንቲፊኬሽን ባሻገር ልዩ ነገሮችን ልዩ ማስተማሪያ ስነ ዘዴዎችን በመጠቀም እንትን ማለት ነው።